ምን ታውቃለህ? በቃ አግብቻት በይፋ የኔ ማድረግ ነው የምፈልገው። የሰርጋችን ቀን በጣም ነው ምፍቅ ያለኝ። እውነት ለመናገር እዚህ ቤት ሰሞኑን ደስ የሚሉ ነገሮች የታዩ ነው እና አሁን በአንቺም ሆነ በሁሉም ነገር በጣም ደስተኛ ነው። እዚህ ከመጣሁ በኋላ እኮ ነው ህይወት የተስተካከለው። ናሆሜ ልቤን የሰጠኝ ልጅ መውለድ ባልችል እንኳን የተሟላ ቤተሰብ አለኝ። አንቺም እንዳት ሆነሽልኛል። ናሆሜ ይቆያል መሰለኝ። በቃ ገብቼ ይስተካከል። እሺ በቃ እኔ ምሳሌ ሰራ ደግሞ ከሽወር ስትወጪ ቆንጆ ይለምሻለሽ። እሺ ማነው? ክፍት ነው፣ ግቡ። ሰላም ለዚህ ቤት እንዴት ናችሁ? የጠፋው ሰው ፈልጉ። እሌኒ እዚህ ምን ልትሰሪ መጣሽ? ምነው በመምጣት ደስተኛ አይደለሽም እንዴ? እኔ እኮ ስልሽ የቤቱን መቤት የምትመስለው አንቺ ነሽ። ደግሞ ተነሳብሽ እንደ መጀመሪያ ሾሽ። ዝም በይ። ያረጋችሁኝን ምራታው ነው እንደሚመስልሽ? ምን ልትሰሪ መጣሽ? ምሩ ልረብሽ ነው? አይደለም ሀዊ፣ ይኸውልሽ አዳምጪኝ። አይ አሁን ሂጂ። እብድ ያገግማል እንጂ አይደለም። ሀዊ እባክሽ እንዴ ስሚኝ። ይኸውልሽ እኔ ምሩ ለመበጥበጥ አይደለም የመጣሁት። አውቃለሁ አንቺ እንደማትወጂኝ፣ ግን ደግሞ ለዛ አይደለም የመጣሁት። እሱን ማወቅሽ ጥሩ። ይኸውልሽ ሀዊ እውነት እመኚኝ፣ እኔ ዛሬ ለመረበሽ አይደለም የመጣሁት። ታዲያ ለምንድን ነው? ለምሩ አንድ ትልቅ ምነግራት ነገር አለ። እሱ ልነግራት ነው የመጣሁት። እስከ ዛሬ ከነገርሻት ምን አዲስ የተለየ ነገር አለ? አለ አዲስ ነገር አለ። ያው ታውቂያለሽ ምሩ መውለድ አትችልም እና አሁን ደግሞ እኔ ህይወቴ በጣም ተመሰቃቅሏል። ታዲያ ይሄ ምን ነው አዲስ ነገር? አይደለም ሀዊ፣ ታውቂያለሽ አሁን ልጄን እናቴ ጋር ነው ያስቀመጥኩትኝ። እናቴ ደግሞ ልጄን የማሳደግ አቅም የላትም። ስለዚህ ቢያንስ ልጄን ለምሩ ልስጣትና እነሱ እንዲያሳድጉልኝ፣ እኔም ደግሞ ድጋሚ ወደ ህይወታቸው ላልገባ። በቃ ለዚህ ነው የመጣሁት እንጂ ለሌላ ነገር አይደለም። እንጓው ሾሪ ይወስልሽ ነው። እባክሽ ሀዊ፣ ፀሐዩ በጣም መጥቶኛል። እውነት በጣም ደክሞኛል። እግሬም ደግሞ አልታዘዝ ብሎኛል። እባክሽ ላስቸግርሽ፣ ከቻልሽ ውሃ ብታመጪልኝ፣ እኔም ደግሞ ምሩን እዚህ ቁጭ ብዬ ልጠብቃት። እባክሽ ኬያ ለምንድን ነው ቻው ሳትላት እናቴን እንደዛ ስታስታምመክ የነበረችውን እናቴን ቻው ሳትላት እንኳን ትመጣለክ እያለች በጣም ተናዳለች ማለት ነው። በጣም ተናዳለች ማለት ነው። ቆይ እንዴት ነው እያናገርከኝ ያለኸው እያለችም በጣም እየተበሳጨች ይገኛለች ማለት ነው። እሱም ደግሞ እያናገርኩሽ አይደል እንዴ? በጣም እኮ ነው ያበሳጭሽኝ ያለሽው እያላት ይገኛል። ቆይ አንቺ ስራ የለሽም እንዴ እያላትም ይገኛል ማለት ነው። በጣም ተናዷል። እሷም በእርግጥ ተናዳለች። ቢሆንም ግን ኪያዬ ግን ከዚህ በላይ በጣም ትልቅ ጥፋት ቢኖርብኝ ምን እንደምታደርግኝ በጣም አውቄያለሁኝ እያለ ይገኛል። ለትንሽ ነገር ትንሹን ነገር ትልቅ እያደረግ የምትናገሪው ለምንድን ነው እያለ ይገኛል ማለት ነው። ኪያም በጣም ተናዳለች። እንግዲህ ግን እኮ እንደዚህ የሚሆነው ነገር በምን እንደሆነ ታውቃለህ እያለችም ትገኛለች። ጭራሽ የምትናደደው አንተ ነህ እንዲህ እኔ መናደድ ስችል እያለችም በጣም እየተበሳጨችም ትገኛለች ማለት ነው። ቲና አንቺ እኮ አንዳንዴ እንደ ልጅ ያደርግሻል እያለቻት ትገኛለች ማለት ነው ለቲና። ከዛ ኬራ ይደውልላታል ማለት ነው። ሄሎ ኬራዬ እያላትም ትገኛለች ጽናት ማለት ነው። ኪያ እንግዲህ በዚህ ሰዓት ወደ ኬራ ቤት ልትመለስ ነው። እንግዲህ እሷ ብቻዋን መሆን የለባትም። አንድ ነገር ብትሆን በዚህ ሰዓት ብቻዋን መሆን አትችልም እያለች ትገኛለች ማለት ነው። ከዛ ደግሞ ሁሉም ነገር እናስተካክላለንም እያለች ትገኛለች። ስሚ ደግሞ እያላት ይገኛል። ኬራቲና ጉሮሯ ስለተዘጋ የሆነ መድኃኒት እናመጣላታለን እያለም ይገኛል ማለት ነው።
ከዛ ደግሞ በእልልታ አቀለጠች ማለት ነው። አይ ቲና እንደው የኔ ቀበጥ ደስ ስትሉነት ቅብጥና ነው በጣም እኔ ደስ የሚለኝ እና ዘለጻ ስለመጣች ነው እንዴ በዚህ ልክ ደስ ያለች እያለቻትም ትገኛለች። ኧረ የእውነት ይሁን የውሸት በእርግጥ ይሄ ደስታ ለምን እንደሆነ አልታወቀም ማለት ነው። እንግዲህ ቲናም በጣም ደስተኛ ነች። ብሩም ደግሞ በዚህም ልክ እሷ ስለምትመጣ ነው እንዴ የተደሰተችው እያለቻት ትገኛለች። ብሩ አዎ እንዳትል እንግዲህ እንዴት እንደመናገር እንደቻለችም አላቅም እያለች ትገኛለች። ሶሲ መናገር አልቻለችም እንዴ ስትል አዎ ትላታለች ማለት ነው። ቆይ እኔ ለኬራ መናገር አቅቶኝ ነው እንዴ አሁን እንዳትናገሪ እያለች ትገኛለች ማለት ነው። ቲናዬ እንግዲህ ትንሽ ሲያማት ቅብጥ ብላ ነበር። አሁን በቃ እሺ አሁን ሲመጡ ሁሉም ነገር እናስተካክል እያለች ትገኛለች። ከዛ እሺ ብላ ተነስታ ትሄዳለች ማለት ነው። አይ ቲናዬ እንደው እርሟን አንድ ስህተት ብንሰራ እሷ እንደመሸፈን ግን ስንት ጣጣ ውስጥ ነው የገባ ነው እያለች ትገኛለች ማለት ነው። በጣም እንግዲህ ቲና አስቂና በጣም ደስ የምትል ናት እንላለን። ያው በጣም አሪፍ ናችሁ ሁላችሁም። ኪያም እንግዲህ እየመጣች ትገኛለች ማለት ነው። ወረድ በይ እንግዲህ እስኪ ከመኪናው ወረድ በይ እህት አለሚ። እንደዚህ ሆነሽ አትግቢ ብላ ስትላት ቆይ ምን ሆነሽ ነው ብላ ኪያ ከዛ ኬራሩ ቅፍ አድርጓት ያስገባታል ማለት ነው። እንግዲህ በጣም የሰኒ እህትን በጣም እንትን ብላለች ማለት ነው። አልፈልግም ግን መስመርሽን አለፍኩ እንዴ ብላ ስትል የሰኒ እህት ለሰኒ አይ እንደዛ ሳይሆን በህይወቴ ውስጥ ሌላ ድራማ ስለማልፈልግ ነው እያለች ትገኛለች ማለት ነው። እንግዲህ የሰኒ እህትና ኬራ ቤት ለመተኛትና ለመታከም እንድንከባከባትም ድራማ እየሰራች ትገኛለች ማለት ነው። አንተ ተባበርሻለሁ ያልከኝ ለዚህ ነው ወይ ያለች ስልክ እየደወለች እየተጨናነቀችም ትገኛለች ማለት ነው። እንግዲህ ሄለኒ በዛም በዚህም ብላ የነ ናሆሚን ህይወት ለመበጥበጥ አቅዳ ተነስታለች ማለት ነው። በእርግጥ እነ ህፃኗ ልጅ ናሆሚ እንደማትሆን እርግጠኛ ነኝ ማለት ነው። ምክንያቱም የምታወራ ወሬ ትክክል አይደለም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይክ ግቡ ማለት ነው። እደውልልሃለሁ እያለችን በዛው ትለያያለች ማለት ነው። ሄለኒ በጣም እያበዛችሁ ትገኛለች ማለት ነው። ጆከርና ጆከር ሰኒን በጣም እንትን እያላት ይገኛል ማለት ነው። እንግዲህ ስለምንድን ነው የምትናወራው ብላ ስትል ብሎ ሲላ ስለ ደግነቷ ስለምኗ እያለች ትገኛለች። በጆከርና በሰኒ መሃል ትንሽ ቅሬታ ገብቶ እያነጫነጫቸው ይገኛል ማለት ነው። ሰኒማ በጣም ጨራሽ እያለችም ትገኛለች። በአንተ ጥፋት እኔ መቀጣት የለብኝም እኔ ላንተ ስል ነው እንደዚህ የሆንኩትም እያለች ትገኛለች። ጆከርም ሰኒዬ እባክሽን ለትንሽ ነገር አትናደጂ እኔ እኮ አንቺን ለመካስ አቅጄ ነው የተነሳሁትም እያላትም ይገኛል ማለት ነው።
አንተ ግን ስራ ነገር ግን ከሷው ጋር ሳይክ በጣም ነው የሚረብሸኝ ለምንድነው የማይገባክ እያለችም ትገኛለች ማለት ነው ግን እኮ ሴት ልጅ ከፈለገች ምንም ነገር ማድረግ ትችላለች እያለች ትገኛለች ሰኒ ጆከር እንዳይቀማ እየተጠራጠረችም ትገኛለች ማለት ነው ሰኒዬ ግን ማንም አይቀማሽም ነገር ግን እሷ ከየት እንዳገኘችው ሁሉም ስለሚታወቅ ሰኒም ብዙ ነገር ስላሳለፈች ከጆከር ጋር ሐኪም ቤትም ብዙ ነገር ስላደረገላት ያ ሁለታ ስላለባት ነው ማለት ነው ሰላምና ፍቅር ጸጋ በረከት ለሀገራችን ለኢትዮጵያ እያለን እኛም እንሰናበታለን ማለት ነው መልካም ሰኞ